መሬቱን እንዴት አደረክ? ጋሺ የሚገዛ ሰው አግኝቻለሁ። በል አፈጣጥ ነው። ሚስትህን እንደሆነ አስኮብለለው ወስደሃታል። ምን ፈለክ በል? እኔ እንኳን ለሌላ ጉዳይ ነበር የመጣሁት። ለሌላ ጉዳይ? አይ እናንተ ከተሜዎች የቀያችን ሴቶች በሙሉ ወስዳችሁ ጨረሳችኋቸው። ይሄው ባዷችንን ቀርተን እኛ እንጂ ይኸውልሽ እኔ ሮማንን ከልጅነት ጀምሮ ነው የምወዳት። አሁን የተወኳት ላሹ ስለ እሱማ ተረድቻለሁ። ሮማን ከኔ የበለጠ ካሹ ጋር መሆን ያስደስታታል። ሰማኛለህ? እኔ ካንተ ጋር ምንም አልስማማም። ዞር በል ልሂድበት። ዳንኤል ልቀቀኝ። ሂጂ እንደውም ካንቺ ጋር አገባሻለሁ። ምን? አዎ አትደንግጭ። እኔ ብዙ ሴቶችን አይቻለሁ፣ ግን እንደዚህ የተቆጣች ራሱ የምታምር ሴት አይቼ አላውቅም። ብሬ ላከልኝ። ሰሞኑን ደግሞ ይህን ጠረጴዛ ቀይረዋለሁ። ባርኮቴ ደህና ነው? ደህና ነው። ምን ነው አትደዋወሉም እንዴ? አዎ ብዙ ጊዜ ሆናል። ሰም ሮሚ አንቺ ነሽ እንዴ? አረ ሄሉዬ እኔና እሱ እኮ አንድ አይነት ኔጣል ጓደኛዬ ናት። ጭራሽ እናንተ አልበቃ ብሎ ሌላ ሶስተኛ ሰው አመጣችሁ። የርጎ ዝንብ ምን አገባሽ? አሁን ምንም ሳትቀረጣ ብደርደው ብሎ ነበር። ምን አባቱ ነው የሚልሽ? አልታችሁ ምን ይሄዱልታችሁ ነው? አቤል ጠይቀ መጥቶ ነው። አንቺን? አዎ ነው የምልትል ነው። ቃጭቅ ሰበብ አትፈልጊ። መናገር የምትፈልጊው ነገር ከሌለ ዝም በይ። ቤት ያትምጪ። ውይ ይቅርታ ፍቅር፣ እንደዛ እንኳን ማድረግ አልችልም። ግድ የለም ማለኝ። እሺ ልቀቀኝ። የልትሄጂ ነው? ልቀቀኝ አልኩ እኮ። ቆይ አይደል ልትሄጂ ነው አልኩሽ። አተ አቤት ጋሽ። ለምን ደው ልጇን ያስካል? አረ ምንም አይደለም ጋሽ። እዚህ ጋር ቁጭ ብላ ብቻዋን ተክዛ ሳያት ምን ነካት ብዬ እኮ ነው። ምን አቅምቶ ነው ያልታዘዝከው ነው ትፈጽመው? በለገዛ ቆቆይና እሷ እሱን አንድ ነገር እንዳታረገው በይ። ልክስክስ ሁለተኛ አጠገቤ እንዳደርስሽ። ፍቅር እንዳለችው ከሆነ ልጁ አእምሮ በሽተኛ ነው። አይ እኔ አይቻልም አላልኩም። ሴት ልጅ ከባሏ በላይ ብልህ መሆን አለባት። ይኸውልሽ የትናንትና ስህተትና ትዕቢቶች ያንቺንም የልጆችሽንም ህይወት ያበላሻል። እንዴት? ፍቅር ተንኮለኛዋ አሁንም ቢሆን አደይን ልትወዳት አልቻለችም። እቤትስ ለምንድነው የምትመጪው በማለት ተናግራታለች። ብርሃን ያደይ እህት ደግሞ ዴቭን እንዳፈቀረችው እየተብሰለሰለች ነበረ። ታዲያ እውነታውን አውጥታ ለእናቷ እንደምታፈቅረው ተናግራለች። ሊሊ ደግሞ መንገድ ላይ ቁጭ ብላ እናቴን አስታውሽ ነው በማለት ለባቡሬ እየነገረችው ነበረ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ታዲያ ዛሬ ላይ አደይ ሰራተኛዋ ክፍል እንሁ ይዘኑ መተናል። ታዲያ ፍቅርን ያፈቀራት የቤዛ ተንኮለኛዋ ወንድም ወደ ቤት ሰተት ብሎ መጥቷል። የአደይ እናትንም ባለፈው ሳምንት ቪዲዮ ያለቀው የቤዛ ተንኮለኛዋ ወንድም በቤት ድረስ መጥቶ ፍቅርን የኔ ውድ በማለት ሊያቅፋት እየሞከረ ነበረ። ታዲያ የፍቅር እናት በመንገድ ላይ እየሄደች ሳለ ቤቱን እየፈለገ ነበረ። ፍቅር የምትባል ልጅ ሲያፈር ታውቃላችሁ ወይ ብሎ ሲጠይቅም የፍቅር እናት ወደ ቤት ይዛው ገብታለች። ታዲያ የክላስ ጓደኛዋም እንደሆነ ነግሯቸው ነበረ። እቤት ሲገባ ግን ፍቅርን ሊያቅፋት ሲሞክር ምን ልሰራ መጣ በማለት አይኗን ታፈጣለች። ታዲያ ግራ የተጋቡት የፍቅር እናት ምንድነው ምክንያቱ ሲሉ እሱም ወደዛው የክላስ ጓደኛዋ ነኝ በማለት ዋሽቶ ነበረ። እሷም ወደዛው አዎ ማየ ግን ደግሞ ራስ ትንሽ ያማዋል ችግር አለበት በማለትም ነግራታለች። የአይምሮ በሽተኛ ነው በማለት እኔ ወደ ቤቱ እሸኘዋለሁ በማለትም ነበረ አብራው ይዛው የወጣ። እናቷም ታዲያ ወይ ይሄ መሳይ ልጅ የአይምሮ በሽተኛ በማለት በጣም ታዝናለች። ታዲያ ወደ ውጭ ይዛው ከወጣች በኋላ አሹ የቤዛ ወንድም እንደሆነ አንድ ቀን ሌሊት ገብቶ ቤት ውስጥ ሊሰርቅ ሲሉ ይዞት ነበረ። የዛን ሰዓት ታዲያ አንዴ የቤዛ ወንድም ነኝ የቤዛን ስም ጠርቶ ነበረ። አሁን ላይ አሹ አስታውሶታል። በፊት ላይም ዳይመንድ ልኮት መስሎት በዛን ሰዓት የሌባ ጓደኛ ሌባ ነው በማለት ነበር ያሰበው። አሁን ግን ነገሩ ገብቶታል። ታዲያ ፍቅርም ይዘው ወጥታ ምን ልትሰራ ነው እቤት የምትመጣው በማለት የቤዛን ወንድም ዳንኤልን ተናግረዋለች።
ታዲያ እሱም ያ ምሽት እኮ ደስ የሚል ነበር ብሎም ይገልጽላታል። ምን አገባኝ ምን ፈልገህ ነው ግን የመጣኸው ወደ እኔ ብላም ስትጠይቀው አንቺን ፈልጌ ነው ገንዘብ ፈልጌ ሳይሆን አንቺን ወድጀሻለሁ የዛን ሌሊት እንዳየሁሽ በማለት ይነግራታል። በዛን ቀን ሌሊት ያደረግከውን ነገር አመሰግናለሁ፣ ከዚህም በኋላ ግን አጠገቤ ድርሽ እንዳትል በማለትም ማስጠንቀቂያ ትሰጠዋለች። እኩያህን ፈልግ በማለት በማናናቅ ነበር የተናገረችው። በጥፊም አጩላው ነበር ታጠገቡ የሄደችው። እሱ ግን ቁጣሽ እንዴ ሁሉ አይደለም ሳቅሽ ቁጣሽም እንዴት ደስ እንደሚል ልነግርሽ አልችልም፣ እንዴት በቁጣሽ መሃል እንደምታምሬ በማለት ነግሯታል። ዳንኤልም ታዲያ የቤዛ ወንድም ወደ ቤት ከሄደ በኋላ ቤዛ የት ነበርክ በማለት ጥያቄዋን አቅርባለታለች። እኔ ምልሽ ግን ባለፈው የነበርሽባቸው ሰዎች ማን ነበር ስማቸው በማለት የነ ፍቅርን ቤት ስትለው ታዲያ ፍቅርንም እንዴት እንደምታምር እኮ ልነግርሽ አልችልም በማለትም አድናቆቱን እየገለጸ ነበረ። ቤዛ ታዲያ ፍቅር ቀላል ሰው መስላሃለች፣ ተንኮለኛና ክፉ ካንተ የባሰች ናት ትለዋለች። ከእሷ ጋራ ምንም አይነት ነገር እንዳትጀምር በማለት በማስጠንቀቂያ ቤዛ ነግረዋለች። አሁን ላይ ግን እልህ ላይ ተጋብቷል። አበበና ሄለን ደግሞ ቤት ሊፈልጉ ወጥተው ነበር ከቤት። በመንገድ ላይም አደይንና ኪንጎን ካገኟቸው በኋላ ከነሱ ጋራም ሲጨዋወቱ ቆይተዋል። ታዲያ ቅምጥልንም ሰላም ልበላት በማለት አበበም ወደ ቅምጥል ጋር ዞር ይላል ከኪንጎ ጋራ። ታዲያ ከተማዋንም ዞር ዞር ካሉ በኋላ ከአንድ ጥግ ላይ ዘውትር ከሚቀመጡበት ቦታ ከኪንጎ ጋራ ተቀምጠው ነበረ። ግን ደግሞ ባለፈው ከዳይመንድ ጋራ የሰረቁት ልጅ በርቀት ያየዋል ኪንጎ። አሁን ታዲያ አበበን ይዞ በሩጫ ይሸመጥጥ። ታዲያ ምን ተፈጥሮ ነው ምን አድርገህ ነው በማለትም አበበ ይጠይቃል። ሿሿ ሰርተን ነው ከዳይመንድ ጋር በማለትም ይነግረዋል። ሳናውቅ የሰፈሩን ልጅ ሿሿ እንደሰሩትና አሁን ላይ ደግሞ ያገኘውን ሲያገኘው የያዘውን ብር ሁሉ ሞባይሉንም እንደወሰደበት ለአበበ ይነግረዋል። ታዲያ አሁን ላይ እሱን ባየው ቁጥር በሩጫ ነው ያለው። ታዲያ አበበም ለምንድነው እንደዚህ አይነት ስራ የምትሰሩት በማለት ተቆጥቶታል። አሁን ላይ ታዲያ ወደ ቅምጥል ጋም ያመራሉ። ሊሊና ባቡሬም በጣም ስለ አደይ የተጨናነቁ ነው ያሉት። ለምንድን ነው ቀደም ብላ ለእህቷ ያልነገረቻት? ይሄ ሁሉ ነገር እስከሚፈጠር ለምንድን ነው ዝም ያለችው? በማለትም ሊሊ ነገሩ በጣም አሳስቧታል። ዴቭስ ቢሆን ለምንድን ነው ወደዚህ የማይመለሰው? እሱ ሽማግሌ ሆኖ ሊገባ ነው ወይ? በማለትም እየጠየቀ ነበር። ታዲያ ምንም ያደረገው ነገር የለም፣ ምንም ሳይፈጽም እዛ ድረስ ሄዶ ሊመለስ ነው በማለት ሊሊም በሀሳቧ በጣም እየተናደደች እና እያሰበች ነገር ግን እሱን እንዲያዩትና አይተውም ፈቃደኛ እንዲሆኑና ነገሩ ቀለል እንዲል ነው የሄደው በማለትም ለባቡሬ እየነገረችው ነበር። ባቡሬም ታዲያ ወደዛው በተጋቡና ቦታ በለቀቁልን በማለትም ነበረ የተናገረው። ነገር ግን ሊሊ ቦታ ማለት ስትለውም እኛም እንድናገባ በማለት ይመልስላታል። አደይም በአንድ በኩል ሄለንን ይዛ ወደ ሮማን ጋር ሄዳ ነበረ። አሹና ሮማን በጣም ነበር የተደሰቱት። ታዲያ እሷም ወደዛው ወደ ቤት ገባ ብላ ከፍቅር እናት ጋራም እየተጨዋወቱ ነበረ። አደይም ታዲያ እና እንደዚህ ተጫወቱ እኔ ትየን ሰላም ልበል ብላ ወደ ቤት ውስጥ ገብታ ነበረ። የአደይ እናትም የፍቅር እናትም ግን ቤቱን እየቀያየረች ነበረ። በዛውም ለእናንተ ሰርግ ልቀይረው ብዬ ነው ባርኮቴ ብር እንደላከላትና ሶፋውን እንደቀየረችው በቅርብ ደግሞ ጠረጴዛውንም እንደምትቀይረው ለሰርጋቸው ዝግጅት ከወዲሁ እያደረገች እንደሆነ ለአደይ እየነገረቻት ነበረ። የሚያስፈልግሽ ነገር ካለ እኔ ከጎንሽ ነኝ በማለትም እያበረታታቻት ነበረ። ታዲያ የፍቅር እናትም ከፍቅር አባት ጋር ያደረገችውንና ያሳለፈችውን ነገር ለአደይ በአጭሩ ነግራት ነበረ። እናም ስለ ትዳርም ቢሆን አንዳንድ ነገሮች እየመከረቻት ግን ደግሞ
አንተ ትብስ አንተ ትብስ ብሎ መኖር ነው። እሱ ወጥቶ ሲቀር ወደዛውን ማባባስ የለም፣ ወደ ራስ ለመመለስ ጥሩ ነገሮችን ማመቻቸት እንጂ በማለትም ምክር ሰጥታታለች ለአደይ። እሷም ታዲያ ካሳለፈችው አንጻር የፍቅር አባት ወጥቶ ሲቀር እንደመመለስ የራሱ ጉዳይ ብዬ ትቸው ነው ለዚህ የዳረኳቸው፣ ጥፋቱ ከኔም ነው በማለትም እየነገረቻት ነበረ። መጨቃጨቅ ሳይሆን የት ነበርክ፣ አድሮን ተመጣ ለምን አደርግ ብለሽ መጠየቅ በጸባይ በማለትም ነበር የነገረቻት። ታዲያ እሽትዬ በማለት እሽቷን ቤቱም ደግሞ ስታየው በጣም ተቀያይሯል በማለት ነበረ። ታዲያ የፍቅር እናትም ለእናንተ ሰርግ ከወዲሁ በማለት የነገረቻት ዝግጅት እንደምታረግበትና እየቀያየረች እንደሆነ ከወዲሁ ላስብበት ብዬ ነው በማለት ነግራታል። ታዲያ ባርኮቴ ደህና ነው ወይ ብላም አደይ ጠይቃ ነበረ። አትደዋወሉም ወይ? አዎ ደህና ነው በማለትም መልሳላታለች። እኔና ዴብ እንደምንጋባ አወቀ ወይ ብላም ጠይቃ ነበር አደይ። አይ አላወቀም በማለት መልሳለች። ታዲያ የፍቅር እናት ወይዘሮ ታለምም ቆይ ነግረዋለሁ በማለትም ለአደይ የነገረቻት ነበረ። በአንድ በኩል ደግሞ ገጠር ያሉት ዳይመንድ እና ሩታ ወደ ፍቅር ሳያመሩ አይቀርም። የገጠሩ አየር ሩታን ብትሆን ተስማምቷት ፎቶዋንና ቪዲዮን እየሰራች እየተወዛወዘች ነው ያለችው። ንጹህ አየርም እየተቀበለች ነው። ታዲያ ኪንጎም ዳይመንድም ከአሹ ጋር ያለሽ ነገር ምንድን ነው ብሎ ጠይቋት ነበረ። ከአሹ ጋር ጓደኛዬ ነው ሌላ ምንም ነገር የለም በማለትም ነግረዋለች። ታዲያ እድሜሽ ስንት ነው? ገና እኮ ጩጬ ነሽ በማለትም እየጠየቃት ነበረ። ታዲያ ዳይመንድ ሩታን ሳያፈቅራት አይቀርም አኳኩናቸው። ፍቅር ተንኮለኛዋ እንግዲህ ስትመለስ እነ ሄለን እና ሮማን አሹ አንድ ላይ ሆነው እየተሳሳቁና እየተጫወቱ ነበረ። ታዲያ ለእናቷም ውጭ ያለችዋን ልጅ አይተሻታል ወይ ትላታለች። እንግዲዋን ውጭ አድጋችሁ ነው ወይ እናንተ የመጣሹ ብላ አደይንም ትናገራታለች። ታዲያ ግቢውም ቤትሽ እንደ ቤታችሁ ነው በማለት ነበረ የፍቅር እናት የጋበዘቻቸው። ነገር ግን ውጭ ላይ እንጫወታለን ብለው ከሮማን ጋርና ካሹ ጋር እየተጫወቱ ነበረ። ስለ ሀገራቸው እያወሩና እያወጉ ነበረ። ፍቅር ግን እየቦጮቁን ነው በማለት ነበር ለእናቷ የተናገረችው። ባቡሬም ግን ሌሊን ስለ ኤላ እያሰብሽ ነው ወይ ብሎ ጠይቋት ነበረ። በጭራሽ ስለ ህመም እያወራን ስለሆነ ነው ስለሱ ያወራሁት በማለት ትነግረዋለች። ግን ስለሱ የምታስቢ ከሆነ እንጣላለን፣ ስለ ራስሽ አስቢ ብሎ መክሯታልም። እሷም ታዲያ እውነቱን ለመናገር እዚህ ተክሽ ቁጭ ያልኩት እናቴን እያሰብኩ ነው። እናቴ ብትኖርልኝ ኖሮ እናቴ ተመኘችልኝንና አባቴ ተመኙልኝን ኑሮ ትምህርቴንም ቢሆን አቁሜዋለሁ በማለት ነበረ እየነገረችው። ታዲያ ከዚህ በኋላ ትምህርትሽንም ሆነ ማንኛውንም መማር ትችያለሽ፣ ሁሉንም ማድረግ መስራትም ትችያለሽ፣ ጠንካራ ነሽ በማለት አበረታቷል። ቅምጥልንም ክንጉ አትጥፋብኝ፣ ቶሎ ቶሎ በመምጣት ጠይቀኝ በማለትም የቸገረ ነገር ካለ ደግሞ አብረን እንወጣዋለን በማለት እየነገረችው ነበረ። በአንድ በኩል ገጠር ጫኔ ብርሃን ስተክስ አግኝቷት ምን እየሰራች ነው በማለት ያናግራታል። እሷም ምን ያገባ በማለት ተነስታ ተተቀመጠችበት ሳለ አባቷም ድንገት መጥቶ ታዲያ ምን እያደረክ ነው? ምንስ ነው ልጅን የምትጠይቃት ብሎ ተቆጥቶታል። እዛውም ታዲያ የመሬቱን ጉዳይ እንዴት አረክስ ብለው የአደይ አባት ሲጠይቁ የሚገዛ መጥቷል በማለት በድንጋጤም እየተርበተበተ መልሷል። ጫኔ ቤዛ ያው ነገሮችን ለማጣራት ወደዛና ወደዚህ የተዟዟረች ነው። ወንድሟ ፍቅርን እንዳፈቀራት ስታውቅ ታዲያ ከፍቅርም ጋር ተገናኝተው አንቺ መርዝ ምን እየሰራች ነው በማለት ተገናኝተው ነበረ። ታዲያ አንድ ሁለት ተመላልሰው ፍቅርም ወደ መንገዷ ቤዛም ወደ መንገዷ ትሄዳለች። ታዲያ ፍቅርም እዚህ ያለሽ ወይ ደሞ አታፍሪም ወይ ብላ ስትጠይቃት ምን አድርጊያለሁ ምን አሳፈረኝም በማለት መልሳላታለች። በቅርቡም ያንቺን ውሸት እንደማጋልጥ እንዳትጠራጠሪኝ በማለት ሁለቱም ተፋጠው ነበረ። ዳንኤልም የቤዛ ወንድም ከኋላ መጥቶ የምትለውን እየሰማ ነበር። ምን አለችሽ በማለት ሲጠይቃት ተንኮለኛ እንደሆነች እና ከሷም እንዲረቅ አታስጠንቅቀው ነበረ። ታዲያ እሱም መጣው ዋጋዋን ልስጣት በማለት ተከትሏት ነበር። ፍቅርን
ባቡሬም እንግዲህ ከቤት ውስጥ ሆነው ከሊሊ ጋር እያወሩ ነበረ። ታዲያ ነይ ልሳምሽም ይላታል። ግንባሯን ከሳማት በኋላም ታዲያ ወደ ቤት አትሄድም ወይ ስትለው ምነው ሰለቸውሽ እንዴ ሲላትም አረ አይደለም ግን ደግሞ ዛሬ እየተለዋወጥክብኝ ነው በማለት ሊሊም ትናገራለች። ጓደኛ እስከምትመጣ ድረስ ነው ብዬ ነው ልጠብቅሽ በማለትም ቁጭ ብሎ እያወራት ነበረ። ወደ ዋዴ መታ አስረክቧት መድኃኒቷን በሰዓቱ እንድትወስድ ብሎ ማስጠንቀቂያም ሰጥቷቸው ወጥቷል። አደይም ታዲያ ዛሬ እንዴት ነው በማለት ምን ሆነ ምን ተፈጠረ በማለት ሊሊም ትመልሳለች። የዛሬው ለየት ያለ ነው በማለትም ስትነግራት የሆድሽን ንገሪኝ በማለት ጠይቃታለች። ምንም አልተፈጠረም ኖርማል ነው በማለትም ነበር የመለሰችላት። አይ ሊሊ ሁሌም ኖርማል ነው አይሰራም፣ በያሁን ያለውን ነገር ንገሪኝ እያለቻት ነበር። ታዲያ ሊሊዬ የምርኔም አልገባኝም ግን ደግሞ ግራ ገብቶኛል በማለት ትነግራታለች። ማውራት ከፈለግሽ እኔ ያለሁልሽ ጓደኛዬ በማለትም አደይ መልሳለታል። የፍቅር እናትም ወይዘሮ ታለም ሮሜን ጓደኞቿን እንደሄዱ ጠየቃ ነበረ። አዎ ሄዱ ስትላት ስራሽን ተጨረሽ በኋላ ሄደሽ መጫወት ትችያለሽ በማለት ፈቅዳላታለች። ታዲያ ፍቅር እንደወጣች አልተመለሰችም። ታዲያ የቤዛ ወንድም በጸባይ ያናገራት አናግሪኝ እያላት ነበረ። እሷም ልክ ልኩ ነግራው ሁለቱም ተመላልሰው ነበር በመሃላቸው። በዛም መሀል ታዲያ ፍቅርም እንዳትቀርበኝ በማለት አሁንም ቢሆን ዝቅ አድርጋ ነበር የተናገረችው። ታዲያ ዞሮ ቀስ ብሎ አፍኗታል። ወዴት እንደሚወስዳት ባይታወቅም ቪዲዮ እዛ ላይ አብቅቷል። ብርሃንም እንግዲህ በደብ ፍቅር ተይዛ እማዬ ፍቅር ሲይዝ እንዴት ነው የሚያደርገው በማለት እናቷን ጠይቃ ነበር። ልጅ ምንድን ነው በማለትም ምን ሆነሻል እንደዚህ የሞተ ዘመድ ያለሽ ወይ የምታነቢውን ብሎ ጠይቀዋት ነበር። ይቅርታ እማዬ ሳልወድ አልቀርም በማለት ማንን ተመልሶ ሲመጣ እየወደድኩት ነው በማለትም ትናገራለች። ማነው እሱ ብለው ሲጠይቋትም ዴቭን እንደሆነ ስትነግራቸው በጥፊያ ጭሏታል። እንዳልሰማ እንደዚህ ስትይ ማንም ሰው እንዳይሰማ በማለት አንቺ ቅሌታም በማለትም እናቷ በጣም ተቆጥተዋል። አበበና ሄለንም እንግዲህ ከተማ ከገቡ ቤት ተከራይተዋል። ታዲያ ይሄ ቅንጦት አልጋ ላይ እኔ እዛ የምተኛበትን ታውቀው የለም ወይ በማለትም እና በጣም ደስተኛ እንደሆነች እየገለጸችለት ነበረ። አንቺ ደስተኛ ከሆንሽ እኔም ደስተኛ ነች የኔ ልዩ በማለትም እሱም እያቆማጠላት ነበረ። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። የብርሃን ጉዳይና የአደይ ጉዳይ ምን ይሆን? የተወሳሰበ ጉዳይ ሆኗል። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። ሰራተኛው አደይ ክፍል 157 በዚሁ አብቅቷል። መልካም ቆይታ ይሁንላችሁ። ቪዲዮንም ቢያንስ እስከ 10 ደቂቃ በማየት አበረታቱኝ እያልኩ መልካም